ኪዩ ይቅርታ በእውነት ሜቢ ወይ ጥላይ ልትሄድ ልትሰርበኝ ልትመታኝ ትችላለች። እሱ እኔ ጨንቆሃል በጣም ንገረኝ እና ይቅለልክ። ፍቅረኛ አለኝ ማለት ነበረችኝ በፊት ነው። እሺ ለምንድን ነው የምታለቅሽው? ብዙ ነገር ትነግረኛለህ። እንዴት ነው ፍቅረኛ አለኝ ብለህ እስከዛ ድረስ ያልነገርከኝ? ምን ቀረና ነው ቁጭ ብዬ ማወራ? ኬኒ ምን አዳመጥኩሽ? ሳልፈኝ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ቆያችሁ? ቤተሰብ እኔ በጣም ደህና ነኝ። ያው ሰሞኑን እንደምታዩት ላለመጥፋት በጣም እየታገልን ነው። እንደምታዩት ቢሮአችን ከቀን ወደ ቀን በጣም እያማረባት ምር እያለች ነው። እንዴት ነው ቆይታ እናንተ ጋር? ያው በኪዩ ጥረትና የሀሳብ ባለቤትነት ይህንን የመሰለ ስቱዲዮ ገንብተናል። ያው ቢሮ ነው ግን ስቱዲዮ አስመሰለው። እኛ የወጣት ቤት የወጣት ነው። እንደዚህ ደስ የሚል መዓዛ፣ ደስ የሚል ቀለምና የሚያምር ማብራቶች ሲኖሩት ነው የሚስበው። ዛሬ ትንሽ እናንተንም ኪዩንም በሚያስደብር ነገር የመጣሁትኝ እርግጠኛ እስከሆንበት ድረስ ያልተናገርኩት የሆነ ነገር ነበር እና አሁን ላይ መናገር እንዳለብኝ እና ጊዜያቶች በሄዱ ቁጥር የሆነ የጥሩነት የውሸታምነት ስሜት እየተሰማኝ ስለሆነ መናገር አለብኝ ብዬ አስቤያለሁ። ቤተሰብ ኪዩን ደውዬላት እየመጣች ነው። እሷን እየጠበቅኩኝ ነው። እንደውም ቆየችብኝ። ጠዋት ነበር የገባሁት። እኔ ይህ ቪዲዮ ስሰራላችሁ በጣም ጠዋት ነው። እንዴት መናገር እንዳለብኝ አላቅም። እንደተሳሳትኩኝ ይገባኛል። ያው አንዳንዴ የሆነ ነገር እርግጠኛ እስክንል ድረስ የሚያስፈራ ነገር አለ አይደለ? እርግጠኛ መሆን ነበረብኝ። እንደ እውነቱ እኔም ትንሽ ያስፈራኝ ነገር ነበረ። እኔ እንጃ እንዴት እንደምነግራችሁ አላቅም። ግን በቃ አሁንም እርግጠኛ ሆኜ ሳይሆን እንዴት ነው ጊዜያቶች በሄዱ ቁጥር እኔ መሳቀቅ ነበረኝ። እየወጡ ስልክ ማውራት ምናምን ብቻ የሆነ በብዙ ሰዎች ዘንድ እንደሚያስጠላኝ አውቃለሁ። ይሄ ነገር ብጠሉኝም ምንም ችግር የለብኝም። ምክንያቱም የኔ ስህተት እንደሆነ አውቃለሁ። ይቅርታ በዚሁ አጋጣሚ ቤተሰብ እናንተንም ኪዩንም ይቅርታ ልጠይቃችሁ ፈልጋለሁ። አንድ ያልነገርኳችሁ እውነት አለ። እኔ እንጃ ቀድሜ ልንገራችሁ ኪዩ ስትመጣ አንድ ላይ ልንገራችሁ የሚለውን አልወሰንኩኝም። ግን ያው እሷ መታ አንድ ላይ ብትሰሙት ይሻላል። ለእኔም ጭንቀት ነው። አንዴ ለእናንተ ከነገርኩኝ ለእሷ መንገድ ስለምፈራ ማለት ምንም ያስፈራ ነገር የለውም። እንደ እውነቱ እኮ ግን በቃ እንዴት ነው እኔ እንጃ። አንዳንዴ ሁሉም ሰው ለራሱ ትክክል ነው እና ሜቢ እኔ ለራሴ ትክክል እንደሆንኩኝ እየተሰማኝ አይደለም። አሁን ላይ እኔ የተሳሳትኩትኝ ነገር እንዳለ እየተሰማኝ ነው። ሞር ደግሞ እናንተ ጋር በጣም ይሄ ነገር ትልቅ ስህተት ሊሆን ይችላል። አላቅም ብቻ ከባድ ነው። ቤተሰብ ያማል። እንዴት እንደማደርግ አላቅም። ኪዩን ልጠብቃት የሚሻለው እሱ። ኪዩ ትምጣና ያለውን ትስማ። ኪዩ ይቅርታ በእውነት ሜቢ ወይ ጥላይ ልትሄድ ልትሰርበኝ ልትመታኝ ትችላለች። ይቅርታ ምንም ማድረግ አልችልም። ከይቅርታ በላይ ምንም ነገር ይቅር ያለውን እውነታ እንሰማለን። እሺ ቤተሰብ ኪዩ መታለች። እንዴት እንደምነግራት አላውቅም። እንዴት አለሽ? ፋሚሊ ሰላም የተከበራችሁ ፋሚሊዎቻችን እንዴት ቆያችሁልን? በያላችሁ በሰላማችሁ ብዝት ይበል። እንዴት እንደሚያደክም ቀኑ ብታዩ፣ ፀሐዩ ውጪው እንዴት እንደሚያደክም ፀሐዩ ቅልጥ ነው የሚያደርገው። ይሄን የሚላት ነገር አለች። ፀሐይዋ ከልጆቿ ጋር ነው የወጣችሁ፣ ከልጆቿ ጋር ሙሉ ከቤተሰቦቿ ጋር ነው የወጣችሁ ይላልና እውነቱን ነው። ዛሬ ከቤተሰቦቿ ጋር ጭምር ነው የወጣችሁ። ገና በ3 ሰዓት ይሁን በ3 ሰዓት እኮ ነው የሚያቃጥለው። በፊት እኮ እስከ 4 ሰዓት ምናምን ነገር ራሱ ህጻናት ወገባቸው ምናምን ይታሻል ምናምን ችግር የለውም። አሁን ግን ገና በ3 ሰዓት ማንም ሰው ውጭ በቃ አይችልም። ያለ ጥላ አትችሉም። እንዴት እንደሚያስጠላ ስለፈለግኩ እንዴ ዝም አልክ? የሆነ ነገር ልነግርሽ ነው የጠራሁሽ። ምን
ነገር ልነግርሻለሁ ስትለኝ ምንድን ነው እያልኩ ቲንክ እያደረኩ ነው የመጣሁት። ምንድን ነው ማለት እኔ እንጃ እንዴት ነው አሁን ላይ መናገሬ ልክ ላይሆን ይችላል፣ ግን በቃ ማወቅ አለብሽ የግድ ማለት ነው። እሺ ምንድን ነው እሱ? ምን የተፈጠረ ነገር አለ እኔ የማላውቀው? አዎ እንዴት ነው አንዳንድ የሆነ ነገር ላይ እርግጠኛ እስክትሆኚ ድረስ እስቲ ዋለ ምን ሆነሃል? እኔ ማለት ነው የተፈጠረ ነገር አለ? ችግር አለ? አይ ችግር ሳይሆን የሆነ ማወቅ ያለብሽ እውነት አለ እና እኮ ንገረኛ። እንዴት ነው በቃ በጣም በዛ ነገር እርግጠኛ እስከሆን ነበረ ዝም ያልኩሽ። ሜቢ መደበቄ ተገቢ ላይሆን ይችላል። አይኑ በጣም ይቅርታ። ተጨንቀሃል በጣም። ምን ሆነህ ነው? ምን ተፈጥሯል? የማላውቀው ነገር አለ እንዴ? ተጨንቀሃል በጣም። ምን ሆነህ ነው? እኔ የማላውቀው ነገር ኖሯል። እንጃ እኔ በህይወቴ እንዲህ አይነት ስህተት እሳሳታለሁ ብዬ አስቤ አላውቅም ነበር። ምንድን ነው እሱ? እኔ ጨንቀዋል በጣም። ንገረኛ እና ይቅለልክ። ፊትህን ባየኸው ንገረኝ። አትጨናነቅም፣ ንገረኝ። ኦኬ ማለት ፊትህ እየሸሸ አይንክ እየሸሸኝ ነው እኮ ሁላ ወደዛ ነው የምታየው ምናምን። ምን ሆነህ ነው ደግሞ አታይኝ? ሲጀመር እንትን ነው በቃ እኔ ጓደኛ ይዣለሁ አለኝ። ጓደኛ ነበር ቃል እና ምንድነው ጓደኛ መያዝ ብርቅ ነው እንዴ? ምንድነው ጓደኛ መያዝ? እኔ ጓደኛ የለኝም፣ ጓደኛ የለንም እኛ። ምንድን ነው ምን ሆነሃል? ምንድን ነው? እንጃ ብቻ ይቅርታ። በቃ ፍቅረኛ አለኝ ማለት ነበረችኝ በፊትም፣ ግን እንዴት ነው የሆነ ያህል ሰዓት ብሬክ ላይ ነበረ። ከብሬክ አፕ በቅርብ ነበር የታረቅነው እና እርግጠኛ መሆን እፈልግ ነበር በዛ ስሜት፣ በዛ ነገር። ለምን እንደምነግርሽ አላውቅም። መንገሬ መጀመሪያ መደበቄ ከአንቺ ምንም የሚደበቅ ህይወት የለኝም። ይሄን እየቀለድክ ነው? እየቀለድኩኝ አይደለም። ምን አይነት ቀልድ ጀመርክ ደግሞ ዛሬ? ብለህ ደግሞ እንደዚህ አይነት ቀልድ ጀመርክ? እኔ የማላውቀው ነገር እኮ የለህም አንተም እኔ የማላውቀው ላይፍ የለኝም። አንተም ደግሞ እንደሌለ አውቃለሁ። እንደዛ ነው የሚሰማኝ፣ እንደዛ ነው የማውቀው። እና ምንድን ነው ካሜራ አስቀምጠን ባለጌ ሰው ነኝ። እየቀለድክ ነው? ይቅርታ ጠይቄያለሁ። ቤተሰብ ይሄ ነገር አሁን መናገር እንደሌለብኝ አውቃለሁ። ይሄኔ እየቀለድክ ነው? እየቀለድኩ አይደለም። ምን ማለት ነው ታዲያ? ምን ማለት ነው? ፍቅረኛ አለኝ ማለት እንዴት ነው? እስካሁን የማላውቀው። እሺ ለዛውም የቆየ ነበረ። ከዛ በኋላ ነው ምናምን አይደል? እኔ እሺ እንዴት እኔ አላውቅም። እሺ ይኑርክ እኮ ግን እንዴት አላውቅም? ላይ ነበርኩኝ። ከዛን አስታረቁኝ ሰዎች ምናምን። እርግጠኛ ምን ፈለግኩኝ? ገብቶሻል? ይሄ ትላንት የተሳሳት ነው ስህተት አሁን እንዳልሳሳተው ከእሷ ጋር እኔ ለምን እንደምነግርሽ እኮ አላውቅም። ግን ብቻ በጣም ይቅርታ ቤተሰብ፣ እናንተንም ይቅርታ። ሁላ ይዣት ልመጣ ነበረ። ጥሩ ነገር አይፈጠርም። ይሄን እየቀለድክ ነው? ይዣት ያልመጣሁት እየቀለድክ ነው? እኔ አይነሽን ማየት እየፈራሁ ነው እና እንድታለቅሽ ቀልድ ነው ስልህ እኔ ማላውቀው ነገር የለህም እስከዛሬ ድረስ አይደል? ብዙ ነገሮችን ታወራኛለህ፣ እኔ ብዙ ነገር አወራሃለሁ አይደለ? ቢያንስ ነበረ እንኳን የሚባል ነገር አልነበረም እንኳን እና እንዲህ ሬካፕ ነበር ታረቅ ምናምን ቀርቶ ማለት ነው። ግን እንዴት ነው አሁን ላይ እንዲህ ልትለኝ ትችላል? እኔ እኮ ይኑርክ እኮ ለምን ኖረክ አይደለም እያልኩ ያለሁት ይኑርክ። ሲጀመር እንኳን ኖረክ፣ ግን እንዴት ነው ያላውቅም? እንዴት አልነገርከኝም? እየቀለድክ ነው? ቀልድ ነው? እንዲኖረኝ ትፈልጊያለሽ? ይሄን ቀልድ ነው? እንዴት ነው? እኔ የማላውቀው እንዴት አትነግረኝም? እሺ ቀደም ብለህ ማለት ታውቃለህ። እንዴት ነው በፊት ማትነግረኝ? እሱ እኮ ነው ስትጠይቂ። እሺ ለምንድን ነው የምታለቅሽው?
ኪዩኒ እንድታለቅሽ አይደለም። እኔ አሁን እንዴት ነው እሺ ማራብልሽ? እኔ እኮ ለምን ኖርክ አይደለም የምለው እኮ እንኳን ኖርክ እንኳን ፍቅረኛ ኖርክ ግን እንዴት እኔ እንደዚህ ድብቅ ሰው ነህ? ሲጀመር እንደዚህ ድብቅ ሰው ነህ እንዴ? ማለት ብዙ ነገርን እኮ አውቃለሁ። እኛ ብዙ ነገር ትነግረኛለህ። እንዴት ነው ፍቅረኛ አለኝ ብለህ እስከዛ ድረስ ያልነገርከኝ? እንዴት እንዴ? የሰው ልጅ ነኝ እኮ አይደለ እንዴ? እንዴት ነው ማለት ማወቅ የምፈልጋቸው ነገሮች አሉ። እንዴት ነው በእግዚአብሔር አታልቅሽ። እና የምትጠይቂኝ ጥያቄ ካለ ጠይቂ። ምን ቀረና ነው ቁጭ ብዬ ማውራት? እንዴት ነው እስካሁን ድረስ ፍቅረኛ እንዳለ ማለት ነግረኝ። ፍቅረኛ አለኝ ብሎ ለመንገር ሲጀመር የሁላ ጊዜ እንዴት አላውቅም እኔ። እሺ ቆይ ተወኝ በቃ። እንደፈለግኩኝ ማለት መብትህ እኮ ነው። ፍቅረኛ ይኖረኝ ሚስት ይኖር አያገባኝም፣ መብትህ ነው። ተገኘሽ ቤተሰብ ባለፈው ማየው ፕራንክ ሰራችኝ። ስልክ ላይ የሴት ፎቶ አለ ሚሴጅ አለ ምናምን ብላ ፖስተር ብላ ማለት ነው። ከዛ ብድር በምድር የት ልትሄጂ? ምን አዳመጥኩሽ? ቁጭ በይ እኔ ምን ሲጀመር እንደዚህ ፕራንክ አለ። ሲጀመር እንደዚህ ፕራንክ አለ። ማን ፕራንክ ነበር የሰራሽ? ራስሽ ነሽ። ራስሽ ታመጪው ራስሽ ትመልሺው የሚባል ተረት አለ። ምን ያገባ ሲጀመር ያመጣሽው ራስሽ ነሽ። እንኳን ፍቅረኛ ነው ሲጀመር እንኳን ፍቅረኛ የትጃባት ምን አያገባኝም። ለምን ተናደድሽ? መናደድሽ ባይገርምሽ ቤተሰብ ነው ፕራንክ ያደረገው። እግዚአብሔር ምስክሬ ነው። ማይሆን ፕራንክ ቤተሰብ የማይቀለድ ከል መጣ ስልኬን ተቀበለችኝ በጠዋት። ከዛ በኋላ እሷ ጋር ስልኬን ቀበላት መጥቼ ምን አይነት ፎቶ ነው? ምን አይነት ድብቅ ሰው ነህ? ምናምን እንኳን እኔ ሲጀመር ማለት ነው እንኳን በቃ ካሜራ አጥፋ